ጤና ይስጥልን የተወደዳችሁ የዚህ ፕሮግራም ተከታታዮች እንደምን አላችሁ? ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት ያድርጉ። ዛሬ የምንማማረው እንዴት በመንፈስ ቅዱስ መሞላታችሁን ታውቃላችሁ የሚል ነው። በመንፈስ ቅዱስ መሞላታችሁን ማወቅ በስሜት ወይም በልምድ ብቻ አይደለም። በመጽሐፍ ቅዱሳዊ ምልክቶችና በመንፈሳዊ ለውጥ ይታያል። የማወቅ አንዳንድ ቁልፍ መንገዶች እዚህ ያሉ። አንደኛ፣ የመንፈስ ውስጣዊ ምስክር ሮሜ 8:16 የእግዚአብሔር ልጆች መሆናችንን መንፈስ ራሱ ከመንፈሳችን ጋር ይመሰክራል። በሕይወታቸው ውስጥ የእግዚአብሔር መገኘት፣ ፍቅርና መመሪያ ጥልቅ ማረጋገጫ ይሰማውታል። ሁለተኛ፣ በመንፈስ የተለወጠ ሕይወት ገላትያ ምዕራፍ 5 ከቁጥር 22 እስከ 23 የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋሃት፣ ራስን መግዛት ነው። መንፈስ ቅዱስ ሲሞላ እነዚህ ባህሪያቶች በሕይወታችሁ ውስጥ ይበልጥ ግልጽ ይሆናል። ሶስተኛ፣ የቅድስናና የጽድቅ ፍላጎት መንፈስ ቅዱስ ስለ ኃጢአት ይወቅሶታል እና ወደ ቅዱስ ሕይወት ይመራዎታል። ዮሐንስ ምዕራፍ 16 ቁጥር 8 ጽድቅን መውደድና ኃጢአትን መጥላት ትጀምራለህ። አራተኛ፣ ኃይልና ድፍረት በእምነት የሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ ምስክሮቼም ትሆናላችሁ። ለመስበክ ለመመስከርና እምነትን ያለ ፍርሃት ለመኖር ድፍረት ይሰማሃል። ሌላው አምስተኛ፣ በልሳኖችና በመንፈሳዊ ስጦታዎች መናገር የሐዋርያት ሥራ ምዕራፍ 2 ቁጥር 4 ላይ በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስ የሚናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር ይላል። ስድስተኛ፣ ለእግዚአብሔርና ለቃሉ ፍቅር መኖር ዮሐንስ ምዕራፍ 14 ቁጥር 26 ረዳቱ መንፈስ ቅዱስ ሁሉን ያስተምራችኋል፣ የነገርኳችሁንም ሁሉ ያሳስባችኋል። የመጽሐፍ ቅዱስ ራብና እግዚአብሔርን የበለጠ የማወቅ ፍላጎት ታዳብራለህ። ሰባተኛ፣ የጠለቀ የጸሎት ሕይወት ሮሜ 8:26 መንፈስ በድካማችን ያግዛልና የምንጸልይለትን አናውቅምና ነገር ግን መንፈስ ራሱ ስለኛ ይማልዳል። ስምንተኛ፣ ከተፈጥሮ በላይ የሆነ ሰላምና ደስታ በፈተናዎች ውስጥ እንኳን ሊገለጽ የማይችል ጥልቅ ሰላምና ደስታ ታገኛላችሁ። ፊልጵስዩስ ምዕራፍ 4 ቁጥር 7። ዘጠነኛ፣ መንፈሳዊነትና ማስተዋል የእግዚአብሔር ድምፅ በማወቅና ከማታለል እውነትን በመረዳት ስለ መንፈሳዊ እውነታዎች የበለጠ ያውቃሉ። አንደኛ ዮሐንስ ምዕራፍ 4 ቁጥር 1። ስለተከታተሉ እጅግ አመሰግናለሁ። ተባረኩ።